ስርዓት በጣም የበሰበሰ ስርዓት ያለበት ለመውደቅ በቋፍ ላይ ያለ ህዝብ ያማረረ ያለ በጣም በርካታ ወጣቶችን የፈጀ ብዙ እንጨት የማይፈጅ ክርክር የማያነሳ የተሰጡትን የሚቀበል ስርዓት ያለው ኢትዮጵያ ጠል ከመሆናቸው ባሻገር ከጂኦፖለቲካው እሳቸው የሚያተርፉት ጉዳይ አለ እንዴ? በዲሞክራሲው ተቆርቁራ ቀድም ላጥኩ እንደው ህዝብ ተበድሏል የሚል እሳቤ ሳይሆን የሰብአዊ መብትን ለማስከበር ሳይሆን እንደገና ደግሞ የተቀመጠውን ማዕቀብ አንስቶ በኢኮኖሚ እንድንታሰራራ ሳይሆን ኢትዮጵያ የሆነች እንደሆነ ግን የረጅም ጊዜ የባህር ላይ ልምድ ያላት አካባቢው ላይ እና ቀጠናው ላይ በተለይ በቀንዱ አካባቢ ሰላምን በማስከበር በጣም ዝነኛ የሆነ ስም ያላት በቆዳ ስፋትም ትልቅ የሆነች በብዙ አማራጮችም ብዙ ነገር ልታደርግ የምትችል አገር ያለች ኤርትራን መምረጧ ለኤርትራ ትክክለኛ ምርጫ ነው ማለት እንዴት ይቻላል የሚለውን ማንሳት ፈልጌ ነው። የሚኖራት ሚና የደላላነት ሚና ምክንያቱም ግብጽ በስዊዝ ቦይ በኩል የምታገኘው ገቢ በሁቲዎች ጥቃት ምክንያት እንደቀነሰባት መረጃዎች ይጠቁማሉ። ኤርትራ ከአሜሪካ ጋር ከታረቀችና የቀይ ባህር ደህንነት ከተጠበቀ ግብጽ በጣም በከፍተኛ ሁኔታ ተጠቃሚነቷ ይጨምራል። ምክንያቱም እዛ ቦታ ጋር ቁጭ ብላ የምታደርገው ያው ውጊያ ነው፣ ማጥፋት የምትፈልገው አካል ስለሚኖር ግን ወታደሮቿንና አቅሟን መጉዳት አይሆንባትም ወይ? አሁን እንደምታውቀው በምርጫ ደረጃ ኢትዮጵያን ያለመምረጥ ጅቡቲን ያለመምረጥ ሶማሌን ያለመምረጥ ወይንም ሌሎች አጎራባቾችን ያለመምረጥ ጉዳይን ስትመለከት ኤርትራ እንዴት ትክክለኛ ምርጫ ትሆናለች ብዬ የምለው ታሪክን መለስ ብለን ስናይ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በምድር ኃይል ፎሌን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ ፈቃድ የተሰናዳው የሐሙስ ሚያዝያ 15 ቀን 2018 ዓ.ም የሞርስ አጀንዳ ሲሆን እነሆ ጀመረ። በዛሬው የሞርስ አጀንዳ የዎል ስትሪት ጆርናልን ዘገባ መነሻ በማድረግ አሜሪካ በአስመራ ላይ አይኗን ጥላለች። ፍቅር አይመስልም ጉዳዩ የጂኦፖለቲካ ጥቅም እንጂ። ለዚያውም በመካከለኛው ምስራቅ አሜሪካ እጇን ታጥባ የገባችበት ጦርነት እስካሁን ቀጥሎ አንዳንድ ጊዜ በድርድር ፋታ እየተወሰደ ዘልቋል። ግን ከቀይ ባህር አቅጣጫ ባብል መንደብ ላይ የሚንጎማለለው የሐውቲ አማጺ ጉዳይ እንቅልፍ የነሳት ዋሽንግተን ቀረብ ብዬ ሊየው አይነት ኤርትራን መረጠች ተብሎላታል። በቀኝ እጇ ቴህራንን በግራ እጇ ሐውቲን ለመምታትና አሜሪካ ትቅደም የሚለውን የቆየ የፕሬዝደንቶቿ ቃል ኪዳን ሰነድ ይተገበር ዘንድ የተሸረበ ሴራ ነው የሚሉ አሉ። ታዲያንን እውነት ዋሽንግተን በኢራንና በሁቲዎች የሚሰነዘረውን የባህር ላይ ስጋት ለመግታት ኤርትራ ያላትን 1120 ኪሎ ሜትር የባህር ዳርቻ እንደ ስትራቴጂካዊ አማራጭ እየተመለከተችው ነው የሚለውን ጥያቄ አንስተን ከጂኦፖለቲካ አንጻር እንቃኛለን። የማህበራዊ ሳይንስ ተመራማሪ የመቻል ልህቀት መስራች ዋና ስራ አስፈጻሚ የጂ24 ኒውስ ሚዲያ መስራችና የሞርስ አጀንዳ ተንታኝ ከሆነው ጋዜጠኛ መሐመድ ሲራጅ ጋር እንቆያለን። የተወደዳችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁንና እኛ ወደ እናንተ ስንመጣ መድረሳችንን እንድታውቁ የደወል ምልክቱን ንኩ ብለህ አስታውስልኝ ብሏል የሞርስ ዲሲ። ይሄው አስታውሻለሁ። እንደምን አመሸ መሐመድ? እንደምን አለህ ዮባ? እንደምን አላችሁ አድማጮች? ቀደም ሲል የዎል ስትሪት ጆርናል ዘገባን መነሻ በማድረግ ዛሬ የተሰማውን አዲስ መረጃ በተመለከተ ነው ካንተ ጋር እንድንወያይ የፈለኩትና እንዴት አገኘኸው? አንተስ እንዴት አየኸው? በጣም አመሰግናለሁ። በተለይ ደግሞ እንደዚህ ያሉ ወቅታዊ የሆኑ መረጃዎች በሚኖሩበት ጊዜ ከጂኦፖለቲካ አንጻር
በፍጥነት መረጃዎች መለዋወጥ መቻል ህዝቡን ማንቃት ያስፈልጋል እንደዚህ ያሉ መረጃዎች በመንለዋወጥበት ጊዜ ከዛ አንፃር እንደምታውቀው የአሜሪካው ልዩ መልእክተኛ ማሳድ ብሎስ ከፕሬዝዳንት ኢሳያስ አፈወርቂና ከግብፁ ፕሬዝዳንት አልሲሲ ጋር ውይይት እንደጀመሩ ተሰምቷል ይሄ እንግዲህ በራሱን የቻለ የጂኦፖለቲክስ ሽግግር ሊፈጥር እንደሚችል በብዙዎች ዘንድ እየተነገረ ይገኛል ይሄ የቀይ ባህርና በኤደን ባህረ ሰላጤ አካባቢ ላይ አሁን ላይ እየተካረረም እየናረም ቅርጹንም እየቀየረ የሚመጣው ወታደራዊ ውጥረት የአሜሪካ ለረጅም ዓመታት በዚህ በዲፕሎማሲያዊ መንገድ በጣም ለበርካታ ዓመታት ገለል አድርጋት ከቆየችው ኤርትራ ጋር ግንኙነቷን እንደገና ለመፈተሽ ተገዳለች ነው የሚለው እንግዲህ ይሄንን ኮቴሽን ማርክ ውስጥ አድርጎ ማስቀመጥ ያስፈልጋል ይሄንን ያለን ዘ ዎል ስትሪት ጆርናል ነው ይሄንን ይፋ ያደረገው በተለይ ደግሞ በኢራንና በሁቲዎች የሚሰነዘረው የባህር ላይ ስጋትን ለመክታት የሚል ርዕስ የተሰጠ ነውና ይሄ እንግዲህ በፕሬዝዳንት ትራምፕ አስተዳደር እየታሰበበት ያለው ማዕቀብን የማቅለልና ግንኙነትን የመጀመር እርምጃ በዲሞክራሲና ሰብአዊ መብት ከማክበር ይልቅ ለብሔራዊ ደህንነትና ለንግድ መስመሮች ጥበቃ ቅድሚያ የሚሰጥ የጥቅም ዲፕሎማሲ መገለጫ ተደርጎ በሌላ መልኩ ደግሞ መውሰድ ይቻላል ይሄ በአፍሪካ ቀንድ ላይ በተለይ የኃይል ሚዛንን በኢትዮጵያ ኤርትራ ግንኙነት ላይ ሊያሳድር የሚችለውን ተጽዕኖ በደንብ አድርጎ መመልከት ግን የሚያስፈልግ ይመስለኛል ይየው ምናልባት ግልጽ ሊሆን ለአድማጭ ለተመልካችም እኔንም ጨምሮ የዚህ ውስጥ የግብፁ ፕሬዝዳንት አብዱልፈታህ አልሲሲ የራሳቸው ሚና ይኖራቸዋል የሚሉ አስተያየቶችንም እየተመለከትኩ ነውና ምናልባት ኢትዮጵያ ጠል ከመሆናቸው ባሻገር ከጂኦፖለቲካው እሳቸው የሚያተርፉት ጉዳይ አለ እንዴ ያው እንግዲህ እንደምታውቀው በታሪካዊ ጠላትነት ግብፅን ሁሉ ጊዜ እንደምንለው የኢትዮጵያ ታሪካዊ የዘመን ጠላት ግብፅ ናት ከግብፅ ጋር በተያያዘ በዚህ ጉዳይ ላይ ሚናዋ ሊሆን የሚችለው በዚህ ድርድር ውስጥ የሚኖራት ሚና የደላላነት ሚና ምክንያቱም ግብፅ በስዊዝ ቦይ በኩል የምታገኘው ገቢ በሁቲዎች ጥቃት ምክንያት እንደቀነሰባት መረጃዎች ይጠቁማሉ ኤርትራ ከአሜሪካ ጋር ከታረቀችና የቀይ ባህር ደህንነት ከተጠበቀ ግብፅ በጣም በከፍተኛ ሁኔታ ተጠቃሚነቷ ይጨምራል ይሄ ደግሞ አሜሪካ ግብፅና ኤርትራን ያካተተ አዲስ የጸረ ሁቲ ልትለው ትችላለህ ጸረ ኢራን ልትለው ትችላለህ ግንባር በመፍጠር አንድ ራሱ ለቻለ ትልቅ የሴራ አካል ሆኖ ያገለግላል ይሄ ሴራ በሁቲና በኢራን ብቻ የሚያበቃ አይሆንም ይሄ ጥብረት ከተፈጠረ ለኢትዮጵያም ለሶማሊያም ለሌሎችም ለቀንዱ አካባቢ ላሉ አገራት ትልቅ እንቅፋት የመሆንና ጂኦፖለቲካውን የመቀየር እድል ይኖራታል በበርካታ ጊዜ እንደምታውቀው የባለፈውም የኤርትራው ፕሬዝዳንት የመጀመሪያውን ዙር እኛ ጥያቄውን እያነሳን በነበረበት ጊዜ እንደ ጠላት የሚታዩት ሀገሮች ወዳጅነት መስርተው በኢትዮጵያ ጉዳይ ላይ የጋራ ጠላት በመሆን አብረው ሰሩ እንደነበር ይታወቃል እስካሁን ድረስ እዛ አካባቢ ላይ ቤዝ ከመመስረት ጋር ከግብጽ ጋር ያላት ግንኙነት ይታወቃል አሜሪካና ግብጽ ያላቸው ወዳጅነት ይታወቃል ግብጽ ቀጠናውን ለማተራመስ የምትወስዳቸው እርምጃዎች ከዚህ ከአባይ ውሃ ጋር በተያያዘ ተፋሰሱን የምትነካካቸው ነገሮች በደንብ ይታወቃል እነዚህ ሁሉ ነገሮች ኖረው አሁን የደላላነት ሚና ከተወጣች ጥምረቱ ለመፍጠር በጣም እድል ይሰጣታልና ጉዳዩ እንደ ቀልድ የሚታይ አይደለም አደገኛ ነው የአሜሪካ ሌላኛው ካርድ ማለት ነው ምርጫዋ ግን ኤርትራን መሆኑ ዋሽንግተን አዋጭ ነው ማለት ይቻላል ለጂኦፖለቲክሱ ምክንያቱም ኤርትራ ካላት ቁመና አንፃር እንደ ቦታውን እንቺ ብሎ ለመስጠትና
በቀደም ሲልም እንዳልከው በካይሮ ደላላነት ፍላጎቷን ለማሟላት የሚሰጣት ሽርፍራፊ ጉዳዮች ካሉ ከዋሽንግተን ለማግኘት ካልሆነ በስተቀር አሜሪካ ትክክለኛ ምርጫዋ ኤርትራ ናት ማለት ይቻላል። ኢትዮጵያን ለምን አላደረገችም? በትክክል አሁን ያነሳው መዳረሻ ያው እንግዲህ ከጥቅም ጋር ተያይዞ 1120 ኪሎ ሜትር አካባቢ ኤርትራ በዚህ የባህር ጠረፍ አካባቢ ላይ ለባበል መንደብ መተላለፊያ ቅርብ እንደሆነች ይታወቃል። ይሄ አገሯን ወይንም ኤርትራን ስትራቴጂካዊ ሀገር ያረጋታል። አሁን እንደምታውቀው በምርጫ ደረጃ ኢትዮጵያን ያለመምረጥ፣ ጅቡቲን ያለመምረጥ፣ ሶማሌን ያለመምረጥ ወይንም ሌሎች አጎራባቾችን ያለመምረጥ ጉዳይን ስትመለከት በአሁን ሰዓት በጣም የበሰበሰ ስርዓት ያለበት ለመውደቅ በቋፍ ላይ ያለ ህዝብ እያማረረ ያለ በጣም በርካታ ወጣቶችን የፈጀ ብዙ እንጨት የማይፈጅ ክርክር የማያነሳ የተሰጡትን የሚቀበል ስርዓት ያለው ኤርትራ ነው። ፕሬዚዳንት ትራምፕ በዚህ በሆርሙዝ ወሽመጥ ላይ አንድ ወታደራዊ እርምጃ እንኳን ቢወስዱ ኢራን በምላሹ የባህር ላይ ፈንጂዎች አጥምጃለሁ የሚል ወይንም ቀብር ያለው የሚል እቅድ ማቀዷ ይታወቃል። እነዚህን ፈልጎ ለማውጣት እስከ 6 ወር ይፈጃል የሚል ባለሙያዎች የሚተነብዩት አለ። ይሄ የዓለም አቀፍ የነዳጅና የንግድ መስመርን አደጋ ላይ ስለሚጥል የኤርትራን ወይንም የቀይ ባህርን የባበል መንደብን ለመጠቀም ኤርትራ ትክክለኛዋ በተን ናት። አሜሪካ ከኤርትራ ጋር መታረቅ የፈለገችው በዲሞክራሲው ተቆርቁራ ቀድም ላጥኩ እንደው ህዝብ ተበድሏል የሚል እሳቤ ሳይሆን የሰብአዊ መብትን ለማስከበር ሳይሆን እንደገና ደግሞ የተቀመጠውን ማዕቀብ አንስቶ በኢኮኖሚ እንድንታሰራራ ሳይሆን የሁቲዎች የቀይ ባህርን እንዳይዘጉ የባህር ላይ ፖሊሲ ወይም ማማራጭ ጦር ሰፈር ለማግኘት እንዲመቻት። ስለዚህ እሷን አለመምረጥ ስህተት ነው የሚሆነው ማለት ነው። በትክክለኛ ምርጫዋ እሷ ነው የምትሆነው። ቢኮዝ እንደምታውቀው እኛ የባህር በር ጥያቄ ላይ ያለን ትላንት የባህር በር የነበረን ግን ዛሬ ደግሞ በማይታወቅ ምክንያት ያጣን ዛሬ በህጋዊ መንገድ በዓለም አቀፍ ህግ እየጠየቅን በሰላማዊ መንገድ እየጠየቅን ያለንን ኤርትራ ጋር ወዳጅነት ብትፈጥር ኢትዮጵያ ላይ የሚኖረው ጫና እየበረታ ይመጣልና ይሄ ለኢትዮጵያም ጭምር እጅግ አሳሳቢ ሊሆን የሚችልባቸው በጣም በርካታ ምክንያቶችን አንስተን መነጋገር እንችላለን። ይገባ ምናልባት እዚህ ጋር አሁንም ደግሜ ግልጽ እንዲሆን ወደ ወደድኩት ጥያቄ ልሻገር። ኤርትራ እንዴት ትክክለኛ ምርጫ ትሆናለች ብዬ የምለው ታሪክን መለስ ብለን ስናይ ሰላም አስከብራለሁ ብላ አሜሪካ ወደ ሶማሊያ ገብታ በነበረ ጊዜ የገጠማትን ሽንፈትና እንደ ወደ ሰላም ማስከበር አይደለም ምንም ነገር ቢፈጠር ወደ አፍሪካ ዞሬ አላይም ብላ እስከመማል የደረሰችበትን ታሪክ እናስታውሳለን። አሁን ኤርትራ ላይ ተቀምጣ የባህር ኃይሎቿን ወታደሮቿን ኤርትራ አቅራቢያ ላይ አድርጋ ባበል መንደብ ላይ ያለውን የሁቲ አማጺ ለመምታት ጥንካሬውና ወኔው አላት ወይ? ቴክኖሎጂን መመካት ካልሆነ ኢትዮጵያ የሆነች እንደሆነ ግን የረጅም ጊዜ የባህር ላይ ልምድ ያላት አካባቢው ላይ እና ቀጠናው ላይ በተለይ በቀንዱ አካባቢ ሰላምን በማስከበር በጣም ዝነኛ የሆነ ስም ያላት በቆዳ ስፋትም ትልቅ የሆነች በብዙ አማራጮችም ብዙ ነገር ልታደርግ የምትችል አገር እያለች ኤርትራን መምረጧ ለኤርትራ ትክክለኛ ምርጫ ነው ማለት እንዴት ይቻላል የሚለውን ማንሳት ፈልጌ ነው። ምክንያቱም እዛ ቦታ ጋር ቁጭ ብላ የምታደርገው ያው ውጊያ ነው፣ ማጥፋት የምትፈልገው አካል ስለሚኖር ግን ወታደሮቿንና አቅሟን መጉዳት አይሆንባትም ወይ ለማለት ፈልጌ ነው። ያው ብዙ ነገር ከጊዜ ከአሁናዊ ክስተት እና ከቀጠናው ውጥረት ጋር ማያያዝ ያስፈልጋል። አንተ ባነሳው አውድ ትክክለኛ ምርጫ ኢትዮጵያ ናት ልትሆን የምትችለው የባህር ልብ ያላትም እዛ አካባቢ ላይ የነበረ ለዘመናት የነበረ ስልጣኔም ጭምር የነበራት ሀገር ናት። ኢትዮጵያ በምርጫ ደረጃ ማወላወል ነው። ግን አሁን ካለው ጊዜ ከቀጠናው ውጥረት እንደገና አማራጭም ከመፈለግ አንፃር ቢኮዝ ሀውቲዎች ሌላኛው መፈልፈያቸው ነው ተብሎ የሚታሰበው ኤርትራና የመን ድንበር አካባቢ ነው።
በዚህ በኩል ደግሞ ያው እንደምታውቀው ሶማሊያም ብቅ ብቅ ማለት ጀምራለች። ይሄ እዚህ አካባቢ ላይ ቀይ ባህር ላይ ባበል መንደብ ላይ የሚነሳው ጥያቄ ኤርትራ ላይ በመምጣት ብቻ ምላሽ ያገኛል የሚል አይደለም። ይሄ የስነ ልቦናም ጦርነት ነው። ባይዘው መታሰብ ያለበት እዚህ አካባቢ ላይ እንደዚህ ለመጣ ነው ሲባል ከበባውን በምን መልኩ መክበብ እንደፈለገች ይሄ በስነ ልቦናም ጭምር የጂኦፖለቲክሱን ውጥረት ለመፍጠር ሙቀት ለመፍጠር የምታረገው ሌላኛው ደግሞ ሴራ ሊሆን እንደሚችልም መገመት ያስፈልጋል። በትክክለኛ ምርጫነት ደረጃ እንዳልኩህ ነው። በአሁን ሰዓት አሜሪካ በርከት ያለ አጣብቂኝ ውስጥ የገባችበት ምክንያቱም ፕሬዝዳንት ትራምፕ እየሄዱ ያሉበት አግባብ ትክክል እንዳልሆነ ኦልሞስት በርካታ የራሳቸው አገር ዜጎች ጭምር ተቃውሞ እያሰሙባቸው የዓለም አቀፍ ከትላንት በስቲያም ጭምር ወደ 30 የሚሆኑ የአውሮፓ ሀገራት በሆርሙዝ ጉዳይ ላይ የጋራ ስብሰባ እያደረጉና በዚህ ማዕቀፍ ውስጥ አሁን የተገባውን ውጥረት ለመፍታት የዓለምን ንግድ ማነቅ አይቻልም የሚል ሰፊ የሆኑ ንቅናቄዎች አሉ። እነዚህ ባሉበት ሁኔታ አሜሪካን የምትወስዳቸው አማራጮች ልክ አሁን አንተ ባስቀመጥከው ስልት ወይንም ዘላቂ የሆነ ፍላጎት አይደለም የሚመጣው፣ ጊዜያዊ የሆኑ ፍላጎቶች ናቸው። እንደዚህ ባረግ እንደዚህ ያደርጋለሁ፣ እዚህ አካባቢ ይሄን ቤዝ ባስቀምጥ ጊዜያዊ የሆነውን ነገር ለመፍታት ይጠቅመኛል የሚል እንጂ ዘለቄታዊ የሆነ መፍትሄን ከመፈለግ አንፃር አድርጎ መውሰድ አይቻልም። እንዳልከው ደግሞ የዋሽንግተንና የኤርትራ በራሱ ማለት ነው በራሱ አንድ የመረጋጋትና በሉዓላዊነት ደረጃ ቃል የመግባባት ማዕቀቡ ከተነሳ አሁን ኢትዮጵያ በራሷ ኤርትራ ላይ የምታነሳውን ወይንም የምታሳድረውን ተጽዕኖ ለማዳከምም ያሰበ ነው ብሎ ማሰብም ያስፈልጋል። ቢኮዝ አሁን ላይ የምታያቸው በርከት ያሉ ጫናዎች የራስን ጥቅም ከማስጠበቅ አንፃር እንጂ የሌላውን ጥቅም ከመፈለግና የሌላውን ጥቅም ከማስከበር አንፃር እንዳልሆነ መገመት ያስፈልጋል። ዞሮ ግን አሁን የወሰደችው አማራጭ ጊዜያዊ መፍትሄ እንጂ ዘላቂ እንዳልሆነ ታሳቢ ማድረግ ያስፈልጋል። ከኢትዮጵያ ጋር በሚሆን ጉዳይ ላይ ሲሆን አመክንዮ ይኖራል። ምክንያቱም የኢትዮጵያ መንግስት ሉዓላዊ ነው። አሁን የራሱን አቅም እየገነባ ያለ ጥያቄ እያነሳ ያለ መንግስት ያለበት ሀገር ነው። በርካታ ህዝብ ያለበት ሀገር ነው። ጠንካራ ህዝብ ያለበት ሀገር ነው። አሜሪካ ከኢትዮጵያ ጋር በመታደርጋቸው ንግግሮች በሙሉ እንደዚህ አይነት አጸፋዊ ምላሾችን ለመስጠት ይቴክስ ታይም ጊዜ ይወስዳል። ከኤርትራ ጋር ግን ማዕቀብ ጥላባታለች። ማዕቀብሽን አነሳልሻለሁ ከዛ አንቺ ደግሞ ኢንትረስትኛለሽ ጊቭ ኤንድ ቴክ ነው የሚነጋገሩት ማለት ነው። ኤርትራ በተጻፉና በሾለኩ አንዳንድ መረጃዎች የምጽዋ አካባቢ ጋር ካሉ ደሴቶች ለሀብቴ አማጽያን ቦታ እንደሰጠች ደሴት እንደሰጠች የሚጠቁም መረጃ አለ። እኔ የተጣለብሽን ማዕቀብ አነሳልሻለሁ ብሎ ሽብርተኛን የሚረዳ ድርጅት ማነው አገርን ከማባበል ያነሳችው የባህር በርና የወደብ ጥያቄ ተገቢነት አለው ብሎ ኢትዮጵያን ማገዙ እንደ ፖለቲካ አሜሪካ ላሰበችው የአሜሪካ ጥቅደምም ሐሳብ ይሁን አሸባሪዎችን የማጥፋት ዘመቻ አቅም ቀናሽ ጉልበት ቀናሽ እርምጃ አይሆንላትም ነበር ወይ ለማለት ፈልጌ ነው። ይሄ እኮ በነገራችን ላይ የአሜሪካ አሁን የወሰነችው ውሳኔ ወይንም ሴራ ግልጽ ነው። አንደኛው ኢራንን ለማነቅ ነው። ኢራንን ለማነቅ ደግሞ ኤርትራን መታቀፍ ማለት ነው። ይሄ ጉዞ በአፍሪካ ቀንድ ላይ ያለውን ሚዛን እጅግ በጣም ማናጋትም ያሰበ ነው። ቢኮዝ በአንድ አካባቢ ላይ የሚኖር ጫና ሲበረታ በጫና ውስጥ የሚፈጠሩ በጣም ብዙ ክስተቶች ይኖራሉ። ከኢትዮጵያ ጋር የሚኖረውን ነገር የኢትዮጵያን አሁን እያነሳችሁን ያለውን ጥያቄ ጤናማ ነው ህጋዊ ነው ብሎ ከመመለስ ይልቅ አሁን የገባችበት ውጥረት ይሄን ለማሰብ ራሱ ድል የሚሰጣት አይደለም። አሜሪካ አሁን ያለችበት ውጥረት እኛ እንደምናስበው አይደል። በነገራችን ላይ በኢራን አካባቢ ላይ የነበረው አሁን ኢራንን ወደ 3 ቦታ ለመክፈል የተከደበት ርቀት ነበር። ነገር ግን የባህር በር ዘቡም ይሁን
የአያቶላው ስርዓትም ይሁን በሌላ መልኩ ዛሬ እንደሰማኸው በጀርመን የነበረ የኢራን ተቃዋሚ ፓርቲን የነበረን ሰው ጭምር በዚህ ደረጃ ተከፋፍሎ እንኳን ኢራን ላይ ያለውን ነገር ማሸነፍ ስላልተቻለ አሁን ጥያቄው ኢራን ሚሳኤሏ በጣም በይፋ አልተናገረችም። ኢራን የኔ ሚሳኤል ሆርሙዝ ነው እያለች እያነቀች ነው። አሜሪካ በዚህ በኩል ዘግቻለሁ ትላለች፣ ኢራን በዚህ በኩል ትመጣለች። የሁለቱ ማነቆ የዓለምን ንግድ አንቆታል። ስለዚህ ዓለም ጥያቄ ያነሳል። የዓለምን ጥያቄ ለመመለስ ዞረህ በዚህ በኩል ሌላ ሴራ ማሴር መቻል አለበት። ቢኮዝ እዛ በኩል ያለው በመሳሪያም ይሁን በመከፋፈል መፍታት ካልተቻለ፣ የጋራ ስምምነት መምጣት ካልተቻለ አሁን አማራጮችን እያሰፋ ትመጣለህ ማለት ነው። በአማራጮቿ ውስጥ ኢራንን ለማነቅ ኤርትራን ማቀፍ አለባት። ቢኮዝ ከኢትዮጵያ ጋር ያለው እንደነገርኩ ኢትዮጵያ የራሷ የሆነ ሉዓላዊ ጥያቄ ያላት ሀገር ናት። እሱን ለመመለስ እሷን ማገዝ ሳይሆን ይሄኛው ሾርት ከት ነው። ይሄንን አማራጭ ነው የምትፈልገው። በተለይ በኢትዮጵያና በኤርትራ መካከል ያለው ውጥረት አሜሪካ ለራሷ ስትራቴጂና ጥቅም ልትጠቀምበት እንደምችልም መገመት ያስፈልጋል። ይሄ በጂኦፖለቲካ ጨዋታ ውስጥ አሜሪካ አዲስ የሚባል ጥቅሟን ለማስጠበቅ ሐሳቦችን እዚህ አካባቢ ላይ አምጥቶ ምናልባትም አሁን አንተም ያነሳው እኔም የምናነሳውን ሐሳብም ጭምር ወደ ጠረጴዛ ለማምጣትም ፑሽ ፋክተር ሊሆን ይችላል። እድሉ አለ። አሁንም ይሄ አሁን እኛ የምናነሳው እድል ቀጠናው ላይ አንስቶ ለመነጋገር እድል አለ። የጉዳዩ ተመልካቾች የሆኑ የፖለቲካ ተንታኞች የሚያነሱትን ሐሳብ እንደማጠቃለያ ከኔ ለሚነሳ ጥያቄ መጨረሻ አድርገው ቀደም ሲል ያልከው ነገር ነው በእነሱም የሚስማሙበት። ግን ምንድነው የስነ ልቦና ጦርነት ለማካሄድ ነው እንጂ ኢራን ጋር ይህንን ነገር እንደምታደርግ አስባበት አቅዳ ጦሯን ስታዘጋጅ ቀድማ የኤርትራን አሁን ለማድረግ ያሰበችውን ሐሳብ ቀድማ አድርጋው ከኤርትራ ጋር በተለያዩ እንደው ቢያንስ የእርዳታ ድርጅቶቿ እንደዚህ ሊያደርጉ ነው በሚል አንዳንድ እቃዎችንም በማስገባትም በዛ ላይ ደግሞ ምንም ከልካይም የለባትም ማቀቡን አንስታ ለኤርትራ ፈቃድ እስከሰጠች ድረስ። ስለዚህ ያን ጊዜ ማድረግ ትችል ነበር። አሁን ግን የስበት ማዕከሉንም ለመፈተን ነው፣ ለማየት ነው። ቱርክ ሶማሊያ ላይ እየሰራች ያለው የነዳጅ ፍለጋ አለ። ጅቡቲ ላይ የተቀመጡት ታላላቅ አገሮች አሉ። ስለዚህ ምናልባት ያልተሞከረበት ጫፍ ላይ መቀመጥን እመርጣለሁ ማለቷ የስበት ማዕከሉን የጂኦፖለቲክሱን አካሄድ ለመገምገምና ለመሰለል እንዲጠቅማት የስነ ልቦና ነው እንጂ በተግባር ለመተርጎም የሚያስችላት ቁመና አይታየንም ይላሉ። አንተ ያስማማሃል ይሄ ሐሳብ? በትክክል ግን ሁለቱንም ነገር መጠርጠር ያስፈልጋል። ምክንያቱም አሜሪካ ከኤርትራ ጋር በቀጥታ ልትወዳጅ የምትችል አሁን በተባለው ልክ ከሆነ ሁለት ነገሮች መመልከት ያስፈልጋል። አንደኛ በቀጠናው ላይ የሚኖረውን የኢትዮጵያን የዋና አጋርነት ሚና ሊቀንስ እንደሚችል ማሰብ ያስፈልጋል። ሁለተኛ ደግሞ ኢትዮጵያ የባህር በር ለማግኘት አሁን እያደረገች ያለችው ጥረት አለ። ከዛ ደግሞ ቀጠናው ላይ ወይንም ደግሞ እዚሁ አካባቢ ለአፍሪካ ቀንድ ላይ እየተፈጠሩ ያሉ በጣም በርካታ ፍላጎቶች አሉ። ከነዚህ ፍላጎቶች አንጻር ትከሻን የመነቅነቅ ሐሳብን የማየት እንደገና ደግሞ ይሄንን ማዕከል ውጥረት በመፍጠር ሚዛኑ ወዴት አካባቢ ነው ያለውን የሚለውን ነገር ለመለካት እንደ ሊቤሎ ሊያገለግል ይችላል። ምክንያቱም አሜሪካ ለኤርትራ የምትሰጠው የዲፕሎማሲ ከለላ በራሱ እንቅፋትም ሊገጥመው እንደሚችል መገመት ያስፈልጋል። ቢኮዝ እዛ አካባቢ ላይ ሊፈጠር በሚችል ነገር በሙሉ እዚህ አካባቢ ላይ ያለ የአፍሪካ ቀንድ አገራት መልሰው ጥያቄ ለማንሳት እድል ይሰጣቸዋል። እስካሁን ዝም የተባለ ጉዳይ በማዕቀብ ማንሳት ምክንያት የሽብር ቡድኖች መፈልፈያ የሆነችዋን ከለላ የምትሰጧን ኤርትራ እውቅና ሰጥቶ ለዚህ ተግባር ብቻ የምታውል ከሆነ ሌላኛው የዓለም አቀፍ ጥያቄዎችም እዚህ አካባቢ ላይ እንዲበረቱ ያደርጋል። ቢኮዝ ከእንግሊዝ፣ ከፈረንሳይ፣ ከቱርክ
ከሌሎችም አካባቢዎች እዚህ አካባቢ የሚነሱ ጥያቄዎችን ፖዝ እንዲደረግ በተደጋጋሚ የተደረገበት ሁኔታ ስላለ ውጥረቱን የባሰ ያባባሰው ይመጣል እንጂ ሊቀንስ የሚችል ነገር አይኖርም። ሶዛት ይሄ ትከሻን የመነቅነቅ እና አካባቢው ላይ ያለውን መተራመስ የማየት ጉዳይ የስነ ልቦና ጉዳይ ተደርጎ ሊወሰድ ይችላል ማለት ነው። እንደው የመጨረሻ ብዬ ሌላ የመጨረሻ መጣሁብህ ይቅርታ። የአሜሪካ እንደ ጓሮ እርሻዋ ሁሉንም ራሷ መኮትኮት እንደፈለኩኝ ላድርግ ልዘዝበት የሚል ባህሪ እንዳላት መቼም በየጊዜው የሚታይ ነው በተለያዩ ቦታዎች። የአቅም ጉዳይ ጉልበት መፈርጠም ጉዳይም ስለሆነ የማን አለብኝነትም ጉዳይ ስለሆነ ግን እንደው ለዓለም አቀፍ አሸባሪዎች ከለላ ለሰጠ አገር የባለስልጣናት ዝውውርን ጨምሮ ሌሎች ማዕቀቦች ተጥሎበት የነበረ አገር አሸባሪዎቹ መክሰማቸው ባልተረጋገጠበት አቅማቸው መመናመኑ ባልተረጋገጠበት ሁኔታ መልሶ ማዕቀቡን ማንሳት ግን ሌላስ ዓለም አቀፍ ወንጀልስ አይሆንም ወይ? አዎ አሁን እኮ ቅድም እንዳነሳሁልህ ነው አሜሪካ አሁን በዚህ ሴራ ውስጥ ትራምፕ አሜሪካ ፈርስት የሚለውን መመሪያ መሰረት ያደረጉት ቅድም አንተ እንዳነሳው ሽብርተኝነትን ለመዋጋት የዓለምን ደህንነት ለመጠበቅ ሰብአዊ መብትን ለማስጠበቅ እነዚህ ተራ ንግግሮች ናቸው እንጂ የአንድ ሀገር ሉዓላዊነትን በጉልበት በመድፈር በጉልበት በማስጠበቅ ያየነው የዓለም ተጨባጭና ነባራዊ ሁኔታ ነው። ሶዛት የዚህ ሴራ ምንድነው የሚለውን ዋናውን ነገር ግን መፍታት ያስፈልጋል። ቢኮዝ ልክ አንተ እንዳነሳው ሽብርተኛን የምትረዳ ሽብርተኛን ለመዋጋት አሜሪካ ከፍተኛ ፈንድ ያላት ሀገር ናት። የባህር ላይ ውንብድናን ለመከላከል ከፍተኛ ፈንድ ያላት ግንዛቤ ለመፍጠርም የራሱን የሆነ የአፍሪካ ቀንድ ክትትል ማቋቋማ የምትከታተል ሀገር ናት። ዋናው ሴራ ግን ምንድነው መሰለ አሜሪካ ኤርትራን ከሩሲያና ከቻይና ተጽዕኖ ስር ነጥቃ ኤርትራን በራሷ ቁጥጥር ስር ለማዋል አንድ የያዘችው ስልት ነው። ቢኮዝ ሰሞኑን ታስታውስ ከነበረ ኤርትራ ለሩሲያ የባህር ኃይል ጦር ሰፈር ልትሰጥ ትችላለች የሚሉ ዜናዎች እየተወሩ ነበር። ይሄኛው ስጋት ዋሽንግተንን በጣም አስፈርቷታል። ስለዚህ አንድ ራሱን የቻለ ከሩሲያና ከቻይና ጋር ለማላቀቅ ቅድም እንዳልኩ ትከሻን ለመነቅነቅ ጂኦፖለቲክሱን እዚህ አካባቢ ያለውን ትርምስ ፈጥሮ አንድ የሆነ ኮንሰንሰስ ላይ እንዲደረስ ለማድረግ የሚደረግ የትከሻ መነቅነቅ እና ስጋትን የመቀነሻ አቴንሽን የመቀየሪያ ይሄም አማራጭ አለን የሚል እና ሀውቲዎችንም ውጥረት ውስጥ ለመክተት የሚደረግ ሴራ እንጂ ምናልባትም እንዳልከው በዚህ ደረጃ ሄዶ ከኤርትራ ጋር ማዕቀብ አንስቶ ኤርትራን ማዕቀብ ደግሞ ኤርትራን ፋንክሽናል እንድትሆን ለማድረግ የሚያስችል ነገር ይኖራል የሚል እምነት የለኝ። ከልብ አመሰግናለሁ መሐመድ። እኔም በጣም አመሰግናለሁ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችሁን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲ ምስጋናቸውን አቅርበውላቸዋል። የተወደዳችሁ ተመልካቾቻችን የዶናልድ ትራምፕ አስተዳደር በኤርትራ ላይ የተጣሉ አንዳንድ ማዕቀቦችን በማንሳት የሁለቱን ሀገራት ግንኙነት ወደ አዲስ ምዕራፍ ለማሸጋገር እየመከረ መሆኑ መሰማቱን ተከትሎ ከማህበራዊ ሳይንስ ተመራማሪ የመቻል ልቀት መስራች እና ዋና ስራ አስፈጻሚ የጂ24 ኒውስ ሚዲያ መስራችና የሞርስ አጀንዳ ተንታኝ ከሆነው ጋዜጠኛ መሐመድ ሲራጅ ጋር ያደረግነው ቆይታ በዚሁ ተጠናቀቀ። ሀሳብ አስተያየታችሁን በመልእክት ማስቀመጫው ላይ ልታስቀምጡልን ትችላላችሁ። ተመሳሳይ ፕሮግራም እስከምንገናኝ ድረስ ጤና ይስጥልኝ።